ዘረኝነት ከየት እንደመጣ የሚያቅሰው ይነግረኛል። እኔ ደግሞ ልንገራችሁ፣ እናንተም ትነግሩኛላችሁ። ዘረኝነት የመጣው የሃይማኖት ጥምጣም የጠመጠሙ፣ የሃይማኖት ቀሚስ የለበሱ፣ የሃይማኖት ሱፍ የለበሱ፣ የሃይማኖት ከረባት ያሰሩ፣ የሃይማኖት ስም ያላቸው በየቴሌቪዥኑ እከሌ እከሌ የሚባሉ አባ የሚባሉ ፓስተር ነብይ የሚባሉ እነሱ ናቸው ዘረኝነትን ያመጡት። ነብዩ የሆነ ቋንቋ ተናጋሪ ከሆነ አባላቱም የሱ ቋንቋ ተናጋሪዎች ናቸው። ቄሱም የሱ ቋንቋ ተናጋሪ ከሆኑ አባላቱም የሱ ቋንቋ ተናጋሪዎች ናቸው። ፓስተሩ የሱ ቋንቋ ተናጋሪዎች ከሆኑ የነሱ ቋንቋ ተናጋሪ ከሆነ አባላቱም የነሱ ቋንቋ ተናጋሪዎች ናቸው። በየቦታ ስትሄዱ አዳራሽ ላይ ተሰብስበው እግዚአብሔርን እናመልካለን የሚሉ ሰዎች ብትቆጥሯቸው አብዛኛ ከፓስተሩ ከነብዩ ጋር ዘራቸው የቋንቋ ንግግር ማለት ነው። ንግግር ነው፣ የሰው ልዩነት የለም። ስለዚህ ያው እኔ የከሌ ብዬ አልነግራችሁም። አሁን በዓለም ላይ የሚታዩ የእምነት ተቋማት ውስጥ በዚህ የዘር ስብስብ እንጂ የሃይማኖት ስብስብ የለም። ስለዚህ ዘረኞች የተከፋፍለው ቡድን ይዘው የራሳቸውን ቋንቋ ተናጋሪዎች እየሰበሰቡ ሃይማኖትን ያስፋፋሉ። ስለዚህ ዘረኝነት ከየት መጣ ብትሉ ነቢያት፣ ፓስተሮች፣ ቄሶች፣ ዘማሪዎች፣ እረኞች፣ ሽማግሌዎች፣ ወንጌላውያን፣ ጳጳሳት፣ ሊቃውንት፣ መምህራን፣ ዲያቆናት፣ ዘማሪያን ነው ዘረኝነትን ያመጡት። ዘረኝነት ከየትም አልመጣም። ዘረኝነትን ያመጡት ሃይማኖትን እናስተምራለን ከሚሉ ሰዎች ናቸው።